ያቀው እጸልይ ነበር። ምክንያቱም እንደነዚህ አይነት ስብዕና ያላቸው ሰዎች የእግዚአብሔር ኃይል ካልረዳቸው ጥሩ አይደለም። ለዚህ ለሷ በጣም እሳሳለሁ፣ እጸልያለሁ። ሰው አውጥቶ ደከመው እና ብሩ ደግሞ የተፈለገው አልሞላም እና ስንት ነው የጎደለው አለች። አባህሩኝ አይ ምን ያደርግልሻል ብለዋል እና ለቱም ለደጉ ብለው ነገሯት። ያ ተከፍሎ ህንፃውን ለመያዝ ነው የተፈለገው። ምክንያቱም ሰዎቹ ካልተከፈላቸው ለሚቀጥለው ገዢ እድሉን አሳልፈው ሊሰጡን። በቃ አባታችን ስለ አመላለሱ እናወራለን፣ ለአሁን ግን የጎደለው ይኸውና ብላ ስትሰጣቸው አይ እችገድየው ትንሽ ብር መስላት 350 ሺህ ሆነው ብለው እያወራን ቼኩን ስናየው $350,000 ነው የተጻፈው። እግዚአብሔር የተመሰገነ። ይሄ በጎ ህሊና በጎነትም ይሄንን ሁሉ ካደረገች በኋላ ደግሞ ሎስ አንጀለስ ላይ አሁን ቢገመት የምትኖርበት ቤት ፀሐይ የመሰለ ቤት ነው። የራሱ የሆነ የግል ላይ አውሮፕላን ሁሉ ሄሊኮፕተር ሳያሳርፍ አይቀርም። ግን የሚገርማችሁ አሁን ይሄን ለማውራት አይደለም እኔ የተነሳው የእሷን ስብዕና እንድታዩልኝ ነው። ይሄንን ህንፃ እሷ ብቻዋን አይደለም የምትተኛበት። አካባቢ ያለው አብያተ ክርስቲያናትን ሌሎች ሰዎችን ጠቅላላ የመጣ ሰው ሁሉ ቁልፍ እንዲብርኬት ተደርጎ ተዘጋጅቷል። እየከፈተ ይገባል። እኔም እግዚአብሔር ፈቅዶልኝ አንድ ጊዜ እዛው የተዘጋጀ ነገር ነው ከፍሪጅ እያወጣን ከትኑ እያወጣን እየበላን እየጠጣን ቤቷ አርፈናና ቤቷ እንዲህ አምሮ የሁሉም ሰው ማረፊያ ነው። እግዚአብሔር የተመሰገነ። ይሄ በጎነት ነው። አሁን ደግሞ ያሰበችው እንደ ግርም የሚላቸው ነገር ነው። እኔ ገንዘብ እንዳወጣ አድርጎኝ ነው ጥያቄው። እንዴት ቢባል አንድ ሰው እንደው በትንሹ $10 በወር ቢሰጠኝ እኔ ሌላ $10 ማጭ አድርጌ አደይነውደይ 1 ሚሊዮን ብር ማውጣት ፈልጋለሁኝ። በነገራችን ላይ ህይወቷን ወደ በኋላ ሆነ ወደፊት እንደው በመጽሐፍ በፊልም ሁሉ መውጣት የሚችል ህይወት ነው። እንደው ክብሯን የማይመጥን ስለሆነ አንዳንዱ ነገር መናገሩን አልፈልገውም እንጂ ሰፈር የሚባለውን ነገር በደንብ አድርጋ ያለፈች ጀግና እህት ናት። እግዚአብሔር በእውነት አሁንም ረጅም ዕድሜ ይስጣት። እኔ እንዲያውም ምን አልኩኝ ወደ አባቶች አድርሼ እዚያ ላይ ሚሊዮን ነው፣ እዚህ ላይ ሀሳቧ ሚሊዮን ነው። ለምን ሚሊዮን አንላል? የሚሊዮን እናት ነው እሷ። በዚህ ጊዜ ሰዎች አሉኝ እንደምትለው እኔም ብያታለሁ። እግዚአብሔር በሚያውቀው እኔ አልዋሻችሁም። እኔም ብያታለሁ። አንዳንዴ እንደው ጊዜ ለራስሽ ብትሰጪ፣ ቫኬሽን ብትሄጂ። ይሄ ግን በፊጂ ውስጥ የለም። ይሄ ማለት ምንድነው? ስብዕናዋ ነውና ይሄንን መርዳት ደግሞ እኛም በራሳችን እውነተኛ ሰው ሲገኝ እንደው ብዙ ነገር ውስጥ መግባት የተገባ አይደለም እንጂ አንዳንዴ ገንዘባችን ወጥቶ የት እንደሚደርስ አናቀው፣ ምን እንደሚሰራ አናቀው። አሁን ግን ድራይት ሰው አግኝተናል ብዬ እኔ በግሌ አምናለሁ። እንደው አሴ መንበር ብንመዘገብ እኔ ይሄንን ከቤተሰብ ጋር ቁጭ ብዬ ሳወራ እውነት ነው ብለን አምነንበት እኔም ልጆቼ በየወሩ $10 እየከፈልን የዚህ ነገር ሜምበር ለመሆን ተመዝግበናል። ይሄንን የምናደርገው ምንድነው? ስለሚገባ። አሁን ቲጂ ከኛ ሰብስራ ልትኖርበት አይደለም። ምክንያቱም ለመኖር የሚያበቃ ነገር አላት። እግዚአብሔር የተመሰገነ። በምትኖርበት በሎስ አንጀለስ ላይ በሲቲው ነው ሪኮግኒሽን የተሰጣት። ብዙ የምስክር ወረቀት የሰበሰበችው ሰርታ አሳይታ
ሰዎችም አይተው የዚህ ሀገር መንግስት ደግሞ አይተው ነውና አንድ ቀን በእሷ ስም ሁሉ ሲሰየምላት የለም በእኔ አይሁን፣ ግን በምናደርገው ይሄ ሁማኒታሪያን ላይ በምንሰራው ስራ ይሁንልን። እሷ ራሷ ለመነሳት ብቻዋን ከፍ ከፍ ለማለት የምታስብ አይደለችም። አንድ ሰው ጎትታ አብረን ነው እንዲህ አድርገን ነው ብላ ትላለች። ይህም መልካም ሰብዕና ነው። እግዚአብሔር የተመሰገነ ይሁን። ረጅም ዕድሜ እግዚአብሔር ይስጣል። በምትችሉት አቅም ብትረዷት፣ ከጎኗ ብትቆሙ ነገ ይሄ ነገር እያደገ ሲሄድ እያያችሁ ስትሄዱ እዚህ ውስጥ የኔም አሻራ አለ ትላላችሁ። በነገራችን ላይ በሃይማኖትም እንደነዚህ አይነት ነገሮች የተገቡ ናቸው እና እንደው እኔ መሳተፍ እፈልጋለሁ የሚል 5 ሰው ባገኝ ደስ ይለኛል። ለበኋላ ላይ ደግሞ ሁላችሁም በዚህ ትሳተፋላችሁ። ለአሁን ግን እንደው በእውነት ይሄን ነገር እኔ በየወሩ $10 ኮንትሪቢዩት አድርጌ 1 ሚሊዮን የሚፈልገው ደርሶ እሷም 1 ሚሊዮን ማች አድርጋ ሰዎች ሲረዱ ማየት እፈልጋለሁ የምትሉ በጎ ፈቃደኞች ካላችሁ እጃት በእውነት እንደነዚህ አይነት ነገሮችን እየረዳን እንሄዳለን። አሁን ካርድ እየዞረ ነው። በዛ ላይ ይሄንን ዓላማ ሳፖርት ማድረግ የምትፈልጉ እየሞላችሁ የዚህ ነገር አባል እንድትሆኑ በእውነት እንደ ሃይማኖት አባትም እማጸናችኋለሁ፣ እንደ ኢትዮጵያዊም ደግሞ ጠይቃችኋለሁ። ምክንያቱም አገራችን ላይ ያለውን ነገር ማገዝ ሁላችንም በየግላችን የምናደርገው ነገር ብዙ ነው። ግን ደግሞ በህብረት ሰብሰብ ስንል ደግሞ እጅግ በጣም የተሻለ ነገር ይሆናል። እህታችንም ደግሞ ሞራል እያገኘች የእኛን ስጦታ እያየች እሷም የእሷን እያመጣች እንዲህ ተሰናስኖ በእውነት ትልቅ ደረጃ ላይ ይደርሳልና እንግዲህ ይሄንን ፕሮግራም እኔ ራሴ ከልቤ ደስ እያለኝ ተሳትፌያለሁ። እንዳለችው ደግሞ ቦስተን የመጀመሪያዋ ነው። ግን ወሪዩ ቢል እኔ በእውነት አሜሪካን ወርዳለሁ እንዳትዪ ከዚህ በኋላ ይሄ ሁሉ ዘመን ቦስተንን ካላየሽ እንዴት አሜሪካን ወርኩን ይባላል? ሎስ አንጀለስ እኮ ያው ኢትዮጵያ ማለት እኮ አይደለም እንዴ? አየሩ እኮ ዘሴም ነው። በአዲስ አበባ በሉት በቃ ሎስ አንጀለስ። አሜሪካ እውነተኛው ያለችው እዚህ ነው። የሙቀት ጊዜ በደንብ ይሞቃል፣ የብርዱ ጊዜ በደንብ ይበርዳል። እዚህ መተሽ ካልበረደሽ ታዲያ ምኑን አሜሪካን ወርሽታል? እዛ ሎስ አንጀለስ ነው ብዙ አማርኛ ተናጋሪ ያለ። እዚህ እኮ እንግሊዝኛ እኛም ቀርቀር እያደረግን ለሌላ ጊዜ ደግሞ በቫኬሽን እንደምትመጪ ከነ ቤተሰብሽ እናምናለን። በእውነት እንግዲህ ሁላችሁንም እናመሰግናለን።